ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አላችሁ? ሲጠበቅ የነበረው የእንግሊዝ ፕሪሚየር ሊግ 25-26 አርሰናልን ሻምፒዮን አድርጎ ዛሬ ፍጻሜውን ያገኛል። ዛሬ የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ሙሉ ክለቦች በተመሳሳይ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ታዲያም በዛሬው ጨዋታ ምን ይጠበቃል የሚለውን የምንነግራችሁ ነገር ይኖራል። በጣም ትልልቅ ከዋክብቶች ከእንግሊዝ ፕሪሚየር ሊግ ዛሬ ይሸኛሉ። እነማን የመጨረሻ ጨዋታቸውን ያደርጋሉ የሚለውን ትሰማላችሁ። አሰልጣኝ ፔፕ ጋርዲዮላም ዛሬ የመጨረሻ የማንቸስተር ሲቲ ጨዋታቸውን ይመራሉ ተብሎ ይጠበቃል። ስለዚህም የምትሰሙት ነገር አለ። የስፔን ላ ሊጋ ትላንትና ፍጻሜውን ሲያገኝ ሮበርት ሌቫንዶስኪ የመጨረሻውን የባርሴሎና ጎል አስቆጥሮ ሽኝቱን አሳምሮታል። በሪያል ማድሪድ ቤት ዳኒ ካርቫሃል መልቀቅ እንዲሁም የፌዴ ቫልቬርዴ ጉዳይን እናነሳለን። ጆዜ ሞሪኖ ትላንትና በባየር ሙኒክ ጨዋታ ላይ ተገኝተዋል። ስለምን ተገኙ የሚለውን የምትሰሙት ነገር አለም። የባርሴሎና የሴቶች ቡድን ትላንትና ሻምፒዮን ሆነዋል። ማንን አሸንፈው የሚለውንም የምንነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ትላንትና ወደ ተደረጉና የተጠናቀቁ የስፔን ላ ሊጋ ጨዋታን እናነሳለን። ትላንትና ባርሴሎናም 3-1 ቢሸነፍም ሮበርት ሌቫንዶስኪም የባርሴሎናን ጎል አስቆጥሯል። እንግዲህ ሮበርት ሌቫንዶስኪ በባርሳ ማሊያ የመጨረሻ ጨዋታውን አድርጓል። ትላንትና እንግዲህ ከቫሌንሺያ ጋር በተደረገው ጨዋታ ምንም እንኳን ባርሴሎና ቢሸነፍም ሮበርት ሌቫንዶስኪ ለባርሴሎና የመጨረሻ ጎሉን ማስቆጠር የቻለበትን ጨዋታ አሳልፏል። በሪያል ማድሪድ በኩል ዳኒ ካርቫሃል እና ዴቪድ አላባ ትላንትና የመጨረሻ ጨዋታቸውን አድርገው ቡድኑን ተሰናብተዋል። ዳኒ ካርቫሃል በእንባ ሪያል ማድሪድን ሲሰናበት ተመልክተናል። እንግዲህ ዳኒ ካርቫሃል የመጨረሻ ጨዋታውን በማድሪድ ማሊያ አድርጎ ትላንትና አንድ አሲስት ማድረግ ችሏል። እንዲሁም የአርብ ባንዱን እንግዲህ ለፌዴ ቫልቬርዴ አስረክቧል። ፌዴ ቫልቬርዴም ከሰሞኑ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚለው ሩመር ስንሰማ ነበር። ነገር ግን ፌዴ ቫልቬርዴ እንግዲህ የቀጣዩ የሪያል ማድሪድ አምበል የሚሆንበት አጋጣሚ እንዳለ እና እድሉ ሰፊ እንደሆነ እየተነገረ ይገኛል። እንግዲህ ዳኒ ካርቫሃል ከሪያል ማድሪድ ተሰናብቷል። ትላንትና የስፔን ላ ሊጋ ሲጠናቀቅ እንግዲህ ማዮርካ፣ ጄሮና እና ሪያል ኦቬዶ ከስፔን ላ ሊጋ መውረዳቸውን ያረጋገጡ ክለቦች መሆን ችለዋል። እንግዲህ እነዚህ ሶስት ክለቦች ተሰናብተዋል። ጄሮና በጣም ድንቅ እንቅስቃሴ ሲያደርግ ነበር ባለፈው ዓመት። ዘንድሮ ግን እንግዲህ ምንም ከወራጅ ቀጠና ማምለጥ አልቻለም። ትላንትና ባየር ሙኒክ ከስቱትጋርት ጋር ጨዋታውን አድርጓል። እዚህ ጨዋታ ላይ እንግዲህ ጆዜ ሞሪኖ የባየር ሙኒክን ከስቱትጋርት ያደረገውን ጨዋታ ለመመልከት በስታዲየሙ ተገኝተዋል። እንግዲህ ጆዜ ሞሪኖ ከሰሞኑ ወደ ሪያል ማድሪድ ያመራሉ እየተባለ እንደሆነ ሰምተናል። ሪያል ማድሪድ የሚቀላቀሉ ከሆነ እንግዲህ በጥብቅ የሚፈልጉት ማይክል ኦሊሴን ለመመልከት ትላንትና በጨዋታ ላይ እንደተገኙ ዘገባዎች ያትታሉ። ጆዜ ሞሪኖ የአርቤሎዋ ተተኪ ሆነው ወደ ሪያል ማድሪድ ዳግም እንደሚመለሱ ተሰምቷል። እንግዲህ ጆዜ ሞሪኖ የባየር ሙኒክን ፈረንሳዊ ድንቅ ተጫዋች ማይክል ኦሊሴን ለመመልከት ወደዛ ያቀኑበት ክስተት እንዳለ ተነግሯል። እንግዲህ ማይክል ኦሊሴ በባየር ሙኒክ አይነኬ ተጫዋቾች ከሆኑ መካከል አንዱ እንደሆነ ተነግሯል። ምናልባት የሚሸጥ እንኳን ከሆነ እስከ 260 ሚሊዮን ፓውንድ ዋጋ ሊተምኑለት እንደሚችሉ እየተነገረ ይገኛል። ግን ጆዜ ሞሪኖ እንግዲህ ይህን ተጫዋች ለመመልከት ወደዛ አቅንተዋል። ሌላው ትላንትና የኢትዮጵያ ከ17 ዓመት በታች ለዓለም ዋንጫ ለማለፍ እንግዲህ ከሞዛምቢክ ጋር ጨዋታቸውን አድርገው ሙሉ ደቂቃ 1-1 በሆነ ውጤት ተጠናቀቀ። ሞዛምቢክ በመለያ ምት 5-4 በማሸነፍ ኢትዮጵያን ከዓለም ዋንጫ ውጭ ያደረገች። እንግዲህ ኢትዮጵያ ከ17 ዓመት በታች ወጣቶች ድንቅ እንቅስቃሴ ቢያደርጉም ከዓለም ዋንጫው መሰናበት ችለዋል። ምንም እንኳን በፔናልቲ ቢሸነፉም ግን በጨዋታው በጣም ድንቅ እንቅስቃሴ ሲያደርጉ
የተመለከትንበትን ሁኔታ ተመልክተናል። ነገር ግን እንግዲህ ከጨዋታ ውጪ ከዓለም ዋንጫ ውጪ የሆኑበትን ክስተት አስመዝግበዋል። ሌላው የሃል ሲቲ የ26-27 የእንግሊዝ ፕሪሚየር ሊግ ተሳታፊ መሆኑን ያረጋገጠበትን የጥሎ ማለፍ ጨዋታ አድርጓል። ሃል ሲቲ ከሚድልስብሮ ጋር ያደረገውን ጨዋታም 1-0 ሲያሸንፍ የሃል ሲቲን የማሸነፊያ ጎልና ወደ ፕሪሚየር ሊጉ እንዲያድግ ያደረገች የፕሌይ ኦፍ የፍጻሜ ጨዋታ አሸናፊ ያደረገች ጎል ማክ በርኒ በ90 ሲደመር 6ኛው ደቂቃ ላይ አስቆጥሮ እንግዲህ ሃል ሲቲ ቀጣይ ዓመት በፕሪሚየር ሊጉ የምንመለከተው ክለብ ሆኗል። ሃል ሲቲ ከሳውዛምፕተን ጋር እንግዲህ ሊጫወት ነበረ። ነገር ግን ሳውዛምፕተኖች በመቀጣታቸው ምክንያት ሚድልስብራው ይህንን እድል አገኘ። ሚድልስብራ ግን ያው መጨረሻ ላይ ይህንን እድል ሳይጠቀም ቀርቶ ሃል ሲቲ ወደ ቀጣይ ዙር ያለፈበትን አጋጣሚ የተመለከትንበት ክስተት ተፈጠረም። ሌላው ክሪስቲያኖ ሮናልዶ ከሰሞኑ ከሳውዲ አረቢያው ሊግ እንግዲህ ሻምፒዮን መሆኑን አረጋግጧል። ክሪስቲያኖ ሮናልዶ መግለጫ ሰጥቷል። እንግዲህ አልናሲር ደጋፊዎች ምን አይነት አስደናቂ የውድድር ዘመን ነበር፣ ከመጀመሪያ ቀን ጀምሮ ምን እንደምንፈልግና እዚህ ለመድረስ ምን እንደሚያስፈልገን እናውቅ ነበር ሲል ተናግሯል። በእያንዳንዱ ልምምድና በእያንዳንዱ ጨዋታ ሰርተናል፣ ታግለናል፣ ሁሉንም ነገር ሰጥተናል። ቀላል መንገድ አልነበረም፣ ነገር ግን በጋራ አሳክተነዋል። በእኛ ስላመናችሁና በእያንዳንዱ እርምጃ ከጎናችን ስለቆማችሁ አመሰግናለሁ ሲል ክሪስቲያኖ ሮናልዶ የአልናስርን ደጋፊዎች እንግዲህ ያመሰገነበትን ቅጽበት ተሰምተናል። ክሪስቲያኖ ሮናልዶ እንግዲህ በአልናሲር ድንቅ እንቅስቃሴውን አድርጎ ዋንጫ ያሳካበትን ዓመት አሳልፏል። እንግዲህ አልናስሩ አሰልጣኝ ለክሪስቲያኖ ሮናልዶ ስል ነው የመጣሁት፣ እኔም ቀጣይ ዓመት አትመለከቱኝም ሲል እንግዲህ ሰምተናል። ክሪስቲያኖ ሮናልዶም እንግዲህ ዋንጫውን አሳክቶ ወደ ዓለም ዋንጫ ጉዞ እንግዲህ ያሳመረበትን ዓመት አሳልፏል። ለዚህም እንግዲህ ምስጋናውን አቀርበዋል። ዛሬ ወደሚደረጉ ወደ እንግሊዝ ፕሪሚየር ሊግ ስናልፍ በተለያየ ስታዲየሞች ተጠባቂ ጨዋታዎች አሉ። በብዙ ምክንያት ማንቸስተር ሲቲ ከአስቶን ቪላ በሚያደርጉት የኢቲሃድ ጨዋታ ብዙ ነገሮች ይጠበቃሉ። በማንቸስተር ሲቲ በኩል የአምበላቸው በርናንዶ ሲልቫ የመጨረሻ ጨዋታውን ያደርጋል ተብሎ ይጠበቃል። አሰልጣኝ ፔፕ ጋርዲዮላም የመጨረሻ ጨዋታቸውን ይመራሉ ተብሎ ይጠበቃል። ምናልባት ጆን ስቶንስ፣ ናታን አኬን ጨምሮም በማንቸስተር ሲቲ ቤት የሚሸኙበት ቅጽበት እንግዲህ ይጠበቃል። በሌላ በኩል ይህ ጨዋታ አስቶን ቪላ ድል የሚያደርግ ከሆነ እንግዲህ ከአውሮፓ ሊግ አሸናፊው አስቶን ቪላ ዛሬ የሚሸነፍ ከሆነ ማንቸስተር ሲቲ የሚያሸንፈው ከሆነና ሊቨርፑል ጨዋታውን ያደርጋል። ሊቨርፑል የሚያሸንፍ ከሆነ ምናልባትም 6ኛ ደረጃ ይዞ የሚያጠናቅቀው ክለብ ወደ አውሮፓ ቻምፒዮንስ ሊግ የሚያልፍበት ጨዋታ ይኖራል። ስለዚህ ማንቸስተር ሲቲ አስቶን ቪላ ማሸነፉ ወይም ደግሞ አስቶን ቪላ በማንቸስተር ሲቲ መሸነፉ ለእንግሊዝ ፕሪሚየር ሊግ ክለቦች ውለታ የሚውልበት አጋጣሚም እንዳለ እንመለከታለን። ሊቨርፑል ከብሬንትፎርድ የሚያደርገው የአንፊልድ ጨዋታም ሌላው ተጠባቂ ጨዋታ ነው። ይህ ጨዋታ እንግዲህ በብዙ መልኩ ይጠበቃል። ግብፃዊ ማጂሻን ዛሬ ይሸኛል ተብሎ ይጠበቃል። እንግዲህ ሙሐመድ ሳላ በእንግሊዝ ፕሪሚየር ሊግ በጣም ድምቀት የሆነው ተጫዋች ነው። እሱን ማጣት ምን ያህል ከባድ እንደሆነ ለሊቨርፑል እንዲሁም ለእንግሊዝ ፕሪሚየር ሊግ ይታወቃል። ዛሬ ሙሐመድ ሳላም የመጨረሻ የአንፊልድ ጨዋታውን አድርጎ ሽኝቱ ይደምቃል ተብሎ የሚጠበቀው ጉዳይ ነው። ከሰሞኑ እንግዲህ የሊቨርፑል ደጋፊያን አርኔ ስሎት አውት የሚል ባነር ከስታዲየሙ አጠገብ መስቀላቸው ተሰምቷል። ዛሬ ምናልባትም ይሄንን አርኔ ስሎት ይውጣልን የሚለውን ነገር ያሰማሉ ወይስ ደግሞ የሚለው ተጠባቂው ጉዳይ ነው። በሌላ በኩል የሙሐመድ ሳላ ሽኝትም ይጠበቃል። በማንቸስተር ሲቲ ቤት ድንቅ የነበረው ፔፕ ጋርዲዮላ የሚሰናበትበት እንዲሁም ምክትሉም ፔፕ ሌንደርስ ሙላ የሚሰናበትበት ቅጽበት እንዳለ ሰምተናል። ይህም በጉጉት የሚጠበቀው ጉዳይ ነው። ወደ ብራይተን እና ማንቸስተር ዩናይትድ ጨዋታ ስንመጣ አንድ ነገር ይጠበቃል። ብሩኖ ፈርናንዴስ ከ23 ዓመት በኋላ የተያዘውን የቴሪ ዳንኤል ኤነሪ እና በቅርቡ የተያዘው የኬቨን ዲብሩይነን ሪከርድ
የሚሰብርበትን እድል ያገኛል ወይ የሚለው የአሜክስ እንግዲህ በብራይተኑ አሜክስ ስታዲየም የማንቸስተር ዩናይትድ ደጋፊያን በደንብ የሚጠብቁት ነው። ዛሬ ማንቸስተር ዩናይትድ በብራይተን ከሸነፈ አልተሸነፈ ምንም ግድ የማይሰጣቸው የማንቸስተር ዩናይትድ ደጋፊያን ከዛ ይልቅ የብሩኖ ፈርናንዴዝን አሲስት በጥብቅ ጓጉተው ይጠብቃሉ። ይህ ጨዋታ ምሽት 12 ሰዓት ላይ ሲደረግ በጣም ተጠባቂው ክስተት ነው። ሌላው ቶተናም ሆትስፐር ከኤቨርተን የሚያደርጉት ጨዋታ በጉጉት የሚጠበቀው ጉዳይ ነው። ቶተናም ምናልባትም ከ49 ዓመት በኋላ ከእንግሊዝ ፕሪሚየር ሊግ የሚወርድበት አጋጣሚ ሊኖር ይችላል። የዴቪድ ሞየሱን ኤቨርተንን በሜዳው ያስተናግዳል። ዛሬ ቶተናም የሚሸነፍ ከሆነ በቀጥታ የሚወርድበት እድል ላይኖር ይችላል። ምክንያቱም ዌስትሃም ዩናይትድ ከሊድስ ዩናይትድ ጋር የሚያደርጉት ጨዋታም የቶተናም ዩናይትድን መቆየት ሊወስን ስለሚችል ቶተናም ተሸንፎ ዌስትሃም ዩናይትድን በሊድስ ዩናይትድ የሚሸነፍ ከሆነ ቶተናም የሚተርፍበት እድል አለ። ነገር ግን ዌስትሃም ዩናይትድ የሚያሸንፍ ከሆነና ቶተናም የሚሸነፍ ወይም አቻ የሚወጣ ከሆነ ቶተናም ከ49 ዓመት በኋላ ከእንግሊዝ ፕሪሚየር ሊግ የሚወርድበት እድል ይኖራል። ይሄም በብዙ መልኩ ይጠበቃል። እንግዲህ ዴቪድ ሞየስ ዌስትሃም ዩናይትድ እንዲወርድ አልፈልግም፣ ስለዚህ ለቀድሞ ክለቤ ዛሬ ውለታ መዋል እፈልጋለሁ ሲሉ ተናግረዋል ቃል በቃል። የቀድሞ የዌስትሃም ዩናይትድ አሰልጣኝ የአሁኑ የኤቨርተን አሰልጣኝ ዛሬ እንግዲህ ለቶተናም ከባድ ፈተና አዘጋጅተው ወደ ቶተናም ሆትስፐር ሜዳ ይመጣሉ ተብሎ ይጠበቃል። ሮበርቶ ዲዘርቢ ቶተናምን የማትረፍ ከፍተኛ ጉጉትና ሚና እንዲሁም ደግሞ ኃላፊነት ተሰጥቷቸው ዛሬ ወደ ሜዳ ይገባሉ። ይሄም ጨዋታ በብዙ መልኩ የሚጠበቀው ጉዳይ ነው። ቅድም እንዳልነው የሊቨርፑል ከብሬንትፎርድ የሚያደርጉት ጨዋታም በብዙ መልኩ ተጠባቂ ነው። የሞሐመድ ሳላ ሽኝት፣ የአርኔ ስሎት ትችት እንዲሁም ደግሞ ሊቨርፑል አሸንፎ ማንቸስተር ሲቲ አስቶን ቪላን እንዲያሸንፍ የእንግሊዝ ኤፍኤ ይጠብቃል። ምክንያቱም በእንግሊዝ ፕሪሚየር ሊግ 6ኛ ደረጃን ይዞ ያጠናቀቀው ክለብ ወደ አውሮፓ ቻምፒዮንስ ሊግ የሚገባበት እድል እንዳለ ተነግሯል። ስለዚህ ይህንን እድል ለመጠቀም ሊቨርፑል የግድ ብሬንትፎርድ ማሸነፍ አለበት። ማንቸስተር ሲቲ በኤቲሃድ ስታዲየም አስቶን ቪላን ማሸነፍ ይጠበቅበታል። ስለዚህ አስቶን ቪላ 5ኛ ደረጃ ይዞ የሚያጠናቅቅ ከሆነ 6ኛ ደረጃን ይዞ የሚያጠናቅቀው በርንማውዝ ወይም ብራይተን አውሮፓ ቻምፒዮንስ ሊግ ላይ የሚሳተፉበትን ድል ያመቻቻሉ። አሁን ናዊ ላይ ያለው በርንማውዝ ከኖቲንጋም ጋር ይጫወታል። እንግዲህ ኖቲንጋም የሚያሸንፍ ከሆነና ሊቨርፑል የሚያሸንፍለት ከሆነና አስቶን ቪላ የሚሸነፍ ከሆነ በርንማውዝ በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን እድል የሚያገኝበት እድል ይኖራል ማለት ነው። ይሄም ጨዋታ እንግዲህ በዚህ መልኩ ተጠባቂ ይሆናል። ሌላው ተጠባቂ ጨዋታም ክሪስታል ፓላስ ከአርሰናል የሚያደርጉት የክሪስታል ፓላሱ ሜዳ ጨዋታ ነው። እንግዲህ በክሪስታል ፓላስ ሜዳ የሚደረገው ጨዋታም በብዙ መልኩ ተጠባቂ ነው። ምክንያቱም አርሰናል ከ22 ዓመት በኋላ ዛሬ የእንግሊዝ ፕሪሚየር ሊግን የሚያነሳ ይሆናል። የእንግሊዝ ፕሪሚየር ሊግን ማሸነፉ የተረጋገጠው አርሰናል ዛሬ በዋንጫውን የሚረከብበት አጋጣሚ ይኖራል። እንግዲህ በክሪስታል ፓላስ ሜዳ ከባድ የአርሰናል ደጋፊያን ጩኸትን እንመለከታለን። በመላው ዓለም የኢትዮጵያንም ጨምሮ የአርሰናል ደጋፊያን ከሰሞኑ በጣም እንግዲህ ደስታቸውን ሲገልጹ ተመልክተናል። በኢትዮጵያ ብቻ እንግዲህ የአርሰናል ማሊያ እየተቸበቸበ ያለበትን አጋጣሚ ተመልክተናል። ብዙ የአርሰናል ደጋፊያን የአርሰናል ማሊያ ከትንሽ እስከ ትልቅ ለብሰው በሜዳ ላይ ተመልክተናል። ዛሬ የበለጠ እንግዲህ በአርሰናል ማሊያ የሚደምቁበትን ቀን እንመለከታለን ብለን እንጠብቃለን። አርሰናል ከ22 ዓመት በኋላ ዋንጫውን ሲያሸንፍ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ከ23 ዓመት በኋላ ደግሞ በአርሰናል ለድንቅ ተጫዋች ቴሪ ዳንኤል ኤነሪ የተያዘውን የአሲስት ሪከርድ ይሰብራል ተብሎ ይጠበቃል። ግጥምጥሞሹ የሚገርመው እንግዲህ ቴሪ ዳንኤል ኤነሪ ዛሬ በአርሰናል ጨዋታ ይገኛል ተብሎ ይጠበቃል። ምክንያቱም አርሰናሎች ዋንጫውን የሚያነሱ ከሆነ የመጨረሻው ጨዋታ ላይ ይገኛለው ብሎ ስለተነገረ ዛሬ እንግዲህ እሱም ይጠበቃል። በሌላ በኩል እሱም እንግዲህ አርሰናልን ጨዋታ እየተመለከተ በአንድ አይኑ ብራይተን ከማንቸስተር ዩናይትድ የሚያደርጉትን ጨዋታ ብሩኖ ፈርናንዴዝን የሚመለከትበት አጋጣሚ እንዳለ እናስተውላለን። እንግዲህ ዘንድሮ በጣም አስገራሚ ቆይታ የነበረው የእንግሊዝ ፕሪሚየር ሊግ
ዛሬ ፍጻሜውን ሲያገኝ እንግዲህ ብዙ ተጫዋቾች ከክለባቸው ይሰናበታሉ። በሞሐመድ ሳላህ በሊቨርፑል በኩል እንዲሁም በርናንዶ ሲልቫ በማንቸስተር ሲቲ በኩል እንግዲህ በጣም የእንግሊዝ ፕሪሚየር ሊግ የሚወዳቸውና የሚፈልጋቸው ተጫዋቾች መሆናቸው ይታወቃል። እነኚህ ተጫዋቾች እንግዲህ ዛሬ ከክለባቸው ለቀው ይሄዳሉ ተብሎ ይጠበቃል። ዛሬ ወደ ማንቸስተር ዩናይትድ ጨዋታ ስናልፍ ሴኔ ላሜንስ የተለመደ ግብ ጠባቂ ነው። ሃሪ ማጉዌር እና አሌሳንድሮ ማርቲኔዝ በመሃል ሲጣመሩ፣ ዲያጎ ዳሎት እና ሉክሾ ክንፍ ላይ፣ ካስሜሮ ዛሬ ቤንች ይሆናል ተብሎ ይጠበቃል። ሜሰን ማውንት እና ማይኖ እና ብሩኖ ፈርናንዴዝ መሃል ሜዳው ላይ ሲጣመሩ፣ ብሪያም ምቤሞ፣ ማቲያስ ኩኛ እና 9 ቁጥር ሚናውን ጆሹዋ ዚርክዚ ይመራዋል ተብሎ ይጠበቃል። ማንቸስተር ዩናይትድ ከብራይተን የማንቸስተር ዩናይትድ ደጋፊያን የሚጠብቁት ጨዋታ ነው። የጣሊያን ሴሪያም የዓመቱ ምርጥ ተጫዋችም ይፋ ተደርጓል። የጣሊያን ሴሪያም የ25/26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት የኢንተር ሚላኑ የግራ መስመር ተሰላፊ ፌዴሪኮ ዲማርኮ የዓመቱ ምርጥ ተጫዋች በመባል ተመርጧል። ፌዴሪኮ ዲማርኮ በውድድር ዓመቱ በሴሪያው 6 ጎል አስቆጥሮ 18 ኳሶችን አመቻችቶ አቀብሏል። ዩቬንቱሱ ተጫዋች ኬናን ይልዲዝ የዓመቱ ምርጥ ተስፋኛ ተጫዋች ተብሎ ተመርጧል። የኢንተር ሚላኑ አሰልጣኝ ክሪስቲያን ኪቩ የዓመቱ ምርጥ አሰልጣኝ በመባል መመረጥ ችሏል። በሌላ ዘርፍ እንግዲህ እነማን ተመረጡ የሚለውን ለመመልከት ያክል ላውታሮ ማርቲኔዝ የዓመቱ ምርጥ አጥቂ ሲባል፣ ኒኮ ፓዝ የዓመቱ ምርጥ አማካይ፣ የዓመቱ ምርጥ ተከላካይ ማርኮ ፓሌስትራ ሲሆን የዓመቱ ምርጥ ግብ ጠባቂ ሚሌ ሲቪለር እንግዲህ የተመረጡበት ቅጽበት አለም። እንግዲህ ዴቪድ አላባን ከሪያል ማድሪድ ጋር እንደሚለይ ተናግሯል። ኦስትሪያዊ የኋላ መስመር ተጫዋች ዴቪድ አላባ ከሪያል ማድሪድ ጋር እንደሚለይ ይፋ ተደርጓል። ዴቪድ አላባ ከሪያል ማድሪድ ጋር እንግዲህ በነፃ ዝውውር እንደሚለቅ ትላንትና በይፋ ተሸኝቷል። ሪያል ማድሪድ ትላንትና በተደረገው ጨዋታ እንግዲህ ዴቪድ አላባ እና ዳኒ ካርቫሃልን ሸኝቷል። የሲቲም የዓመቱ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ፔፕ ጋርዲዮላ የሚመሩት የማንቸስተር ሲቲዎች የውድድር ዘመኑ ምርጥ ተጫዋቻቸውን ይፋ ሲያደርጉም ወጣቱ ኒኮ ኦሬሊ የማንቸስተር ሲቲ የዓመቱ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። ኒኮ ኦሬሊ የመጀመሪያውን የማንቸስተር ሲቲ የዓመቱ ምርጥ ተጫዋች ሽልማትን እንግዲህ ማሸነፍ ችሏል። ኒኮ ኦሬሊ በማንቸስተር ሲቲ ከአርሰናል ጋር ያደረጉትን የካራባኦ ካፕ ጨዋታ ላይ ድንቅ ሆኖ አምሽቶ 2 ጎሎችን አስቆጥሮ አርሰናሎች እንዲሸነፉ ምክንያት የሆነ ተጫዋች ነው። ዋንጫውንም እንዲያነሱ ለማንቸስተር ሲቲ ትልቅ ሚናውን የተጫወተው ኒኮ ኦሬሊ ነበር። እንግዲህ የዓመቱ ምርጥ ተጫዋች ተብሎ በሲቲ ቤት ተመርጧል። ዋንጫዎቹን እያሰብኩ እንቅልፍ አጣው ያለው ዴክላን ራይስ ነው። እንግዲህ የመድፈኞቹ አማካይ ዴክላን ራይስ የፕሪሚየር ሊጉ ዋንጫ እንደሚያገኝ እያሰበ እንቅልፍ እንዳጣ ተናግሯል። እንግዲህ እሁድ ያንን የእንግሊዝ ዋንጫ በእጄ እንደምነካ እያሰብኩ እንቅልፍ መተኛት አዳግቶኛል ሲል ዴክላን ራይስ ተናግሯል። ገብርኤል ማርቲኔሊ በበኩሉ በጣም ነበር ያለቀስኩት ሲል ዋንጫውን ሲያረጋግጡ ስለነበረው የደስታ አስታውሷል። አክሎም እሁድ ዋንጫውን በእጃችን ስናስገባ የበለጠ እንደምናለቅስ እርግጠኞች ነኝ ሲል እንግዲህ ጨምሮ ተናግሯል። ዛሬ እንግዲህ ዋንጫውን ይረከባሉ ተብሎ ይጠበቃል። ዴክላን ራይስ ጨምሮም እንግዲህ አርሰናልን መቀላቀል የትክክለኛ ውሳኔ ነበር ሲል ተናግሯል። እንግሊዛዊ አማካይ ዴክላን ራይስ አርሰናልን መቀላቀሉ ትክክለኛ ውሳኔ እንደነበረ አሳውቀዋል። ከአርቴታ ጋር ስለነበረው ንግግር የተጠየቀው ዴክላን ራይስ የምናገርበትና እቅዱን የሚገልጽበት መንገድ የተለየ ነው ሲል እንግዲህ ለአርቴታ ያለውን አድናቆት ተናግሯል። ሁሉም የተናገራቸውን ነገሮች ወደ ተግባር ተቀይረው እውነት ሆነዋል፣ በጣም ያስደንቃል ሲል ዴክላን ራይስ ተናግሯል። አክሎም ወደ አርሰናል መዘዋወር ትክክለኛ ውሳኔ ነበር ሲል ጨምሮ ተናግሯል። ሌሎች አማራጮች ነበሩ፣ ከአርቴታ ጋር ካወራም በኋላ ጠፉ። በጨዋታና በአሰልጣኝ እንደዚህ እምነት ኖሮኝ አያውቅም ሲል እንግዲህ ዴክላን ራይስ ስለ አርሰናል ተናግሯል። እንግዲህ ዴክላን ራይስ ማንቸስተር ሲቲን በወቅቱ ሲፈልገው እንደነበር ይታወቃል። ዴክላን ራይስ ግን አርሰናል እንደተቀላቀለ እናውቃለን። እንግዲህ ዴክላን ራይስ ዘንድሮ ተሳክቶለት ዋንጫም አንስተዋል። የመርሳይዱ ክለብ ኤቨርተን አሰልጣኝ ዴቪድ ሞይስ ዛሬ እንግዲህ ለዌስትሃም ዩናይትድ ውለታ እንደሚሉ ተናግረዋል። ዌስትሃም እንዲወርድ በፍጹም አልፈልግም ሲል ተናግሯል። ኤቨርተን ዛሬ ከዌስትሃም ጋር ጨዋታውን ያደርጋል። ላለመውረድ የሚፎካከረው ቶተናም ጨዋታውን ከኤቨርተን ጋር
ያደርጋል። በዚህ ጉዳይ በዚህ ሳምንት የተወሰኑ የስልክ ጥሪዎች ደርሰውኛል ሲሉ አሰልጣኝ ዴቪድ ሞይስ ተናግረዋል። ዌስትሃም በሊጉ እንዲቆይ ተስፋ አለኝ ሲሉ ስለ ቀድሞ ክለባቸው የተናገሩት ዴቪድ ሞይስ ከመውረድ እንዲተርፉ መርዳት ፈልጋለሁ ሲሉ እንግዲህ ተናግረዋል። ዛሬ ከዌስትሃም ከባድ ትንቅንቅ ይጠብቃቸዋል ተብሎ ይጠበቃል። የአሜሪካ መንግስት በኢቦላ ወረርሽኝ ስጋት ምክንያት የዲሞክራቲክ ኮንጎ ብሔራዊ ቡድንን ለይቶ ማቆያ ለማስገባት ማሰቡ ተገልጿል። ብሔራዊ ቡድኑ ወደ አሜሪካ ለመግባት ለ21 ቀናት በለይቶ ማቆያ መቀመጥ እንደሚጠበቅበት ተነግሯል። በዚህም ምክንያት የዲሞክራቲክ ኮንጎ የተጣለው ቀን ከመጀመሪያ ጨዋታዎች በፊት እንዲያልቅ ቀደም ብለው ለመሄድ እያሰቡ መሆኑ ተዘግቧል። በለይቶ ማቆያ ከገቡት መካከል የቫይረሱን ምልክት የሚያሳይ ከተገኘ ሙሉ ብሔራዊ ቡድኑ ከዓለም ዋንጫ ሊሰናበት ይችላል ተብሏል። የዓለም ጤና ድርጅት WHO የኢቦላ ወረርሽኝ የዓለም አቀፍ ጤና ስጋት ነው ብሎ ማወጁ አይዘነጋም። እንግዲህ ዲሞክራቲክ ኮንጎ እንግዲህ ለመጀመሪያ ጊዜ ወደ ዓለም ዋንጫ ብታልፍም ሌላ ስጋት ከፊቷ ተደቅኖባታል። አርቴታ አሁን ሊጉን የመቆጣጠር ትልቅ እድል አለው ያለው ጆን ቴሪ ነው። የቀድሞ የቸልሲ ተከላካይ ጆን ቴሪም አርሰናል የፕሪሚየር ሊጉን ማሸነፍ ይገባዋል በማለት ተናግሯል። አርሰናል ከ22 ዓመት በኋላ ሊጉን በማሸነፉ እንኳን ደስ አላችሁ ልላችሁ ወዳለሁ ያለው ጆን ቴሪ አርሰናል ሊጉ ይገባዋል ሲል ተናግሯል። አርሰናል ምርጡና ወጥ ቡድን ነበር፣ ከኋላ ጠንካራ ነበሩ። ዴክላን ራይስ ድንቅ ነበር። አርቴታ ቡድኑ የመራበት መንገድ ወድጄዋለሁ ሲል ጆን ቴሪ ተናግሯል። አክሎም አሁን ፔፕ ጋርዲዮላ ማንቸስተር ሲቲን ለቋል፣ አርቴታ ፕሪሚየር ሊጉን በበላይነት የመቆጣጠር ትልቅ እድል አለው ሲል እንግዲህ ተናግሯል። እንግዲህ ከሰሞኑ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ መሸለሙ ይታወቃል። እንግሊዝ ፕሪሚየር ሊግ 25-26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ሲደረግ ብሩኖ ፈርናንዴዝ እንግዲህ ሽልማቱን ወስዷል። ብሩኖ ፈርናንዴዝ 20 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በተጨማሪም 8 ጎሎችን አስቆጥሯል። ፈርናንዴዝ በ2010-11 ቪዲች ካሸነፈ በኋላ ይሄንን ሽልማት ያሸነፈ የመጀመሪያው የማንቸስተር ዩናይትድ ተጫዋች መሆን ችሏል። ብሩኖ ፈርናንዴዝ ዛሬ እንግዲህ ከአንድ አሲስት ካደረገ ደግሞ የሪካርዱን ለብቻው የሚይዘው ይሆናል። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋችን አሸነፈ። የእንግሊዝ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ሽልማትን ወሰደ። የማንቸስተር ዩናይትድ የዓመቱ ምርጥ ሽልማቶችን ወሰደ። ብሩኖ ፈርናንዴዝ በዚህ ዓመት ብዙ ሽልማቶችን ያሳካው ተጫዋች እንደሆነ እንግዲህ የተመለከትንበትን ዓመት አሳልፏል። የዓመቱ ምርጥ ወጣት ተጫዋችም እስከ ሰሞኑ ይፋ ተደርጓል። እንግዲህ የእንግሊዝ ፕሪሚየር ሊግ የ25-26 ውድድር የዓመቱ ምርጥ ወጣት ተጫዋች ይፋ ሲደረግ የማንቸስተር ሲቲ የመስመር ተጫዋች ኒኮ ኦሬሊ የዓመቱ ምርጥ ወጣት ተጫዋች በመባል ተመርጧል። ኦሬሊ በውድድር ዘመኑ 5 ጎሎችን አስቆጥሮ 3 አመቻችቶ ማቀበል ችሏል። በዚህ ዓመት በሊጉ ከየትኛውም ተከላካይ ከኒኮ ኦሬሊ በላይ የግብ ተሳትፎ ያደረገ የለም። ኒኮ ኦሬሊ በተጨማሪም እንግዲህ ማንቸስተር ሲቲ የዓመቱ ምርጥ ተጫዋች በመባል መሸለሙን ተሰምቷል። እንግዲህ ኒኮ ኦሬሊ ድንቅ ዓመትን በማንቸስተር ሲቲ ቤት ያሳለፈው ወጣት ተጫዋች መሆኑ ለሁላችንም ግልጽ ነው። እንግዲህ የእንግሊዝ ጠቅላይ ሚኒስትር ኬር ስትሪመር ቲኤንቲ ስፖርት የቻምፒዮንስ ሊግ ፍጻሜን ለሀገሪቱ ሕዝብ በነፃ እንዲያሳይ ጠይቀዋል። የቀጥታ ስርጭት የማሰራጫ ጣቢያው ባለፉት 3 አስርት ዓመታት ፍጻሜውን በነፃ ለተመልካች ያደርስ ነበር። ይሁን እንጂ በዚህ ዓመት 3ኛውን የአውሮፓ መድረክ ፍጻሜ ጨዋታ በክፍያ ብቻ ማቅረቡን አሳውቀዋል። ይህንንም ተከትሎ የአርሰናል የልብ ደጋፊ የሆኑት ጠቅላይ ሚኒስትሩ ኬር ስትሪመር ውሳኔው አሳዝኖኛል ሲሉ እንግዲህ ደብዳቤ ልከዋል። ጠቅላይ ሚኒስትሩ ለተቋሙ በላኩት ደብዳቤ ከ20 ዓመት በኋላ በምናደርገው ታሪካዊ ፍጻሜ ሁሉም ደጋፊ ቡድናችንን እንዲመለከት እንፈልጋለን ሲሉ እንግዲህ ደብዳቤ የላኩበት ዜና ተሰምቷል። መጨረሻው ምን ይሆናል የሚለው የምንመለከተው ይሆናል። ባየር ሙኒክ ከስቱትጋርት ጋር ያደረገውን የዲኤፍቢ ፖካል የፍጻሜ ጨዋታ 3-0 በሆነ ውጤት ነው ያሸነፈው። የእንግሊዙ አጥቂ ሃሪ ኬን 3 የባየር ሙኒክ ጎሎችን በማሸነፍ ሃትሪክ ሰርቷል። ባየር ሙኒክ የዲኤፍቢ ፖካል ዋንጫን ለ21 ጊዜ ማሸነፍ ችሏል። ሃሪ ኬን በውድድር ዓመቱ በሁሉም ውድድሮች ባደረጋቸው 52 ጨዋታ 61 ጎሎችን ማስቆጠር ችሏል። ባየር ሙኒክ በዚህ ዓመት የጀርመን ቡንደስሊጋን አሳካ፣ የኤፍቢ ፖካል ዋንጫን ወሰደ። የፍሬንዝ ቤከንባወርን ሱፐር ካፕ ዋንጫን በማሸነፍ 3 ዋንጫዎችን አሳክቷል። እንግዲህ ሃሪ ኬን ዘንድሮ ከምንም በላይ የባላንዶር እድሉ
ይኖረዋል ተብሎ ይጠበቃል። ነገር ግን የአውሮፓ ቻምፒዮንስ ሊግን የሚያሸንፉ ከሆነ ኦስማን ዴምቤሌ በድጋሚ ለዚህ ድል የበላይነቱን ወስዷል። በሁለተኛ ደረጃ ላይ እንግዲህ ሃሪ ኬን ተቀምጧል። ማን ያነሳል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። ለማንኛውም እንግዲህ መጨረሻውን የምናይ ይሆናል። በመጨረሻም አንዳንድ የተሰሙ አጫጭር ዜናዎችን ነግረናችሁ እናበቃለን። ከሰሞኑ እንግዲህ የተለያዩ ሽልማቶች ሲሰጡ ዜናዎችንም ስንሰማ ነበር። በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማትን የወሰደበትን ዜና ሰምተናል። ሴኒ ላሜንስ የማንቸስተር ዩናይትድ ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ፈራሚ የሆነበትን ዜና እንግዲህ ከሰሞኑ ተመልክተናል። በባላንዶር እጩዎች ዙሪያ አንዳንድ ዘገባዎች የወጡበትን ቅጽበት ተመልክተናል። እንግዲህ ዘንድሮም ኡስማን ዴምቤሌ አሁንም እየመራ ይገኛል። ኡስማን ዴምቤሌ ምናልባትም ዘንድሮም የባላንዶሩን በድጋሚ ሊያነሳው ይችላል የሚል ዜና እየወጣ ይገኛል። አንዳንድ ቁጥሮች። ሌላው በማንቸስተር ዩናይትድ ቤት በጣም በጥብቅ ሲወራ የነበረው የአትላንታው ተጫዋች ኤደርሰን ጉዳይ ነው። ኤደርሰን በማንቸስተር ዩናይትድ እንደሚፈርም እየተጠበቀ ይገኛል። ኤደርሰን እንግዲህ በማንቸስተር ዩናይትድ ለመፈረም ሙሉ ስምምነት ላይ መድረሱ የተነገረበት ዜናን ሰምተናል። ካርሎስ ካስሜሮ ወደ ኢንተር ሚያሚ የዴቪድ ቤካምን ቡድን መቀላቀሉ እንደሚቀላቀል ይፋ የሆነበት ከቀድሞ ተቀናቃኙ ሊዮኔል ሜሲ እንዲሁም ሉዊስ ሱዋሬዝ ጋር የሚገናኝበት አጋጣሚ እንዳለ ተመልክተናል። የማንቸስተር ዩናይትድ ተጫዋቾች ሊንድሎፍ እና ሳንቾ እንግዲህ የአውሮፓ ሊግ ያነሱበት ቅጽበት ነበር። ሃሪ ማጉዌር ከዓለም ዋንጫ የተቀነሰበት፣ ኮል ፓልመር እንዲሁም አሌክሳንደር አርኖልድ ከእንግሊዝ ስብስብ ውጭ የሆኑበትን ዜና የሰማንበት ቅጽበት አሳልፈናል። ክርስቲያኖ ሮናልዶ እንግዲህ ዋንጫ ያነሳበት፣ የአንድሬ ኦናና በቱርክ ይቆየልን ጥያቄን የተመለከትንበት፣ ኮቢ ማይኖ እንግዲህ በማይክል ካሪክ ስር ድንቅ እንቅስቃሴውን ሲያደርግ ቆይቷል። በዓለም ዋንጫ እንግዲህ የተመረጠበትን ቅጽበት በማንቸስተር ዩናይትድ ቤት የተመለከትናቸው ነገሮች ናቸው። ጆሹዋ ሲርክሲ ስለ ብሪያም ምቤሞ የተናገረበት ዜናም አለን። እንግዲህ ብሪያም ምቤሞ ከምንም በታች አንደርሬትድ የተደረገ ተጫዋች ነው ሲል ጆሹዋ ዚርክዚ ተናግሯል። ዛሬ እንግዲህ ጆሹዋ ዚርክዚ ከብሪያም ምቤሞ እና ማቲያስ ኩኛ ጋር ይጣመራል ተብሎ ይጠበቃል። ውድ የማዮ ስፖርት ተከታታዮች ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጉ። መልካም የመዝናኛ ቀን እንዲሆንላችሁ ከወዲሁ እመኛለሁ። ለሁሉም የአርሰናል ደጋፊያን እንኳን ደስ አላችሁ ማለት እፈልጋለሁ። መልካም የደስታ ቀን እንዲሆንላችሁ እመኛለሁ። ቶተናም ወይስ ደግሞ ዌስትሃም ዩናይትድ ማን ይወርዳል የሚለውን እንግዲህ በጉጉት የምንጠብቀው ጉዳይ ነው። ብሩኖ ፈርናንዴዝ አሲስት ያደርጋል ወይስ ደግሞ በዛው ሪከርዱን ተጋርቶ ይቀራል የሚለውም ሌላው ተጠባቂው ጉዳይ ነው። እንግዲህ ውድ የማንቸስተር ዩናይትድ ደጋፊያን ይህንን ነገር እንዴት ትመለከታላችሁ? ብሩኖ ፈርናንዴዝ ዛሬ አሲስት ይኖረዋል ወይስ አይኖረውም? ዌስትሃም ዩናይትድ ወይስ ቶተናም ማን ይተርፋል? ይህንን በኮመንት ሴክሽን አጋሩን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ አበረታቱን። መልካም